ለምን ይመስላችኋል እየታደኑ የሚታረዱ? የዘመን ፍጻሜ ማሳያው ምልክት ነው። ዓለም በስሜ ይጠላችኋል። መሸሸጊያ ዋሻ እንዴ! ከተማውን ጥለው ዋሻ ውስጥ እንኳን አላስቀምጥ ሲሏቸው አይገባችሁ? ድምፁ አይሰማችሁ? ምዕመናን፣ የፍርሃትና የስጋት ከተማ ናት። በሳይኮሎጂ ትምህርት የሳዲስት የሚባል ሳዲዝም የሚባል በሽታ አለ። ሰው በማሰቃየት የሚደሰቱ ሰዎች ማለት ነው። እና ኔሮን በጣም ጨካኝ ነበረ። ክርስቲያኖችን እንደ ችቦ አብርቶ ነው ሮምን ያቃጠለው። ማለት እሱ በገና ይመታ ነበር ሮም ስትቃጠል። ያገኘነ ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆቹን ሕፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው። የ2 ዓመት ሕፃን ሰምታችኋል? ሰሞኑን የታነቀ የ2 ዓመት ሕፃን ይታነቃል። ትልቅስ ቢሆን ይታነቃል። ክርስትና ሞቶ መኖር ነው። ሲገሉን ይሞታሉ እነሱ። እኛ ግን ስንገደል ለመኖር ነው የምንሄደው። ገዳዮቻችን ወደ እግዚአብሔር የሚወስዱ ናቸው። እግዚአብሔር እንደው ክርስቲያኖች እንድንሞት የሚያደርገን ለምንድን ነው? ያገኘነ ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆቹን ሕፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው ያሉት። የ2 ዓመት ሕፃን ሰምታችኋል? ሰሞኑን የታነቀ የ2 ዓመት ሕፃን ይታነቃል። ትልቅስ ቢሆን ይታነቃል። ነውር አይደለም እንዴ? እና እንደዚህ ከሆነ እግዚአብሔር ለምንድን ነው ዝም የሚለን? ለምንድን ነው እንድንሞት የሚያደርገው? ልንገራችሁ የእግዚአብሔር ቤተሰቦች፣ አልሆንለት ብሎ ነው። ለኛ ስለማያዝንልን ነው። ባያዝንስ ቢያንስ ለ2 ዓመቱ ሕፃን አያዝንም? እኛስ መቼም በደለኞች ነን። ለምንድን ነው እግዚአብሔር ዝም የሚለን? ታውቃላችሁ? ሰማዕትነት የመንግስተ ሰማያት መግቢያ በር ስለሆነ ነው። እስኪ በሉ ሰማዕትነት በሉ። የመንግስተ ሰማያት ምንድነው? መግቢያ በር ነው። ስለዚህ ክርስቲያኖች የክርስቶስ ልጆች በመሆናቸው ሲገደሉ እግዚአብሔር ዝም የሚለው ከዚህ ከዳተኛ ዓለም ወደ እውነተኛው ዓለም ሊወስዳቸው ስለፈለገ ነው። ወደ ቅፉ ሊሰበስባቸው ስለፈለገ ነው። ለዚህ ነበር አንድ የቤተ ክርስቲያን ሊቅ ሁለተኛው ክፍለ ዘመን ላይ የነበረ እናንተ ግረፉን፣ እናንተ አሰቃዩን፣ እናንተ ደብድቡን፣ መከራውን በጨመራችሁብን መጠን ከእግዚአብሔር አክሊል ይጨመርልናል ያለ ለዚህ ነበር። ክርስቲያኖች በተገፋን ቁጥር ለዚህ ነው የክርስቲያኖችን ደም ጨክኑና አብዝታችሁ እንደ ጎርፍ አፍስሱት ይፍሰስ፣ እነሆ ያ ደም ዘር ሆኖ ሌላ ክርስቲያን አብዝቶ ያበቅላል። የቅዱስ ጊዮርጊስ ደም ዘር ነበረ። ብቻውን ሲገርፉት ሙቶ ሲነሳ ተመልጥ ምን ያለ እያበራ ቦግ ሲል ፊቱ የዛን ጊዜ የንጉሱ ሰራዊት በሙሉ እኛም በዚህ ሰው አምላክ አምነናል ይላል። የሰማዕታት ደም ዘር ነው፣ አፍስሱትና ሌላ ክርስቲያን ያበቅላል ያለ ለዚህ ነበር። የመንግስተ ሰማያት መግቢያ በር ነው። ታውቃላችሁ? የግብጽ ኦርቶዶክስ ተዋህዶ ቤተክርስቲያን የዘመን ለመለወጫ የምታደርገው ዓመተ ሰማዕታትን ነው። አዲስ ዓመቷን የምትጀምረው ሰማዕታት ብዙ ክርስቲያኖች የተገደሉበትን ዓመት ነው። ለምን ሲባል የዘመን መለወጫው ዕለት የአዲስ ዓመት መግቢያ እንደሆነ ሁሉ ሰማዕትነት የመንግስተ ሰማያት መግቢያ በር ነው። ግብጽ ውስጥ ያለ ክርስቲያን እያንዳንዱ ክርስቲያን በክርስቶስ ስም ለመሞት እየተዘጋጀ ነው የሚኖረው። በስሜ የተጠላችሁ ትሆናላችሁ የሚለው ቃል ጆሮአችሁ ላይ አስተጋባ። ለምን ይመስላችኋል እየታደኑ የሚታረዱ? የዘመን ፍጻሜ ማሳያው ምልክት ነው። ዓለም በስሜ ይጠላችኋል። መሸሸጊያ ዋሻ እንዴ! ከተማውን ጥለው ዋሻ ውስጥ እንኳን አላስቀምጥ ሲሏቸው አይገባችሁ? ድምፁ አይሰማችሁ? ምዕመናን፣ የፍርሃትና የስጋት ከተማ ናት። ለዚህ እኮ ነው እንኳን ተራዎቹ እኛማ በነፃነት ነው ብንሄደው፣ ኃያላኑ እንኳን በስንት አጀብ እንደሚሄዱ አታውቁ። በስንት ጥበቃ። ለምን መሰላችሁ?
ይህች ዓለም የፍርሃት፣ የድንጋጤ፣ የመንቀጥቀጥ ዓለም ናት። የእግዚአብሔር ቃል እንደሚናገረው እኔ ኢትዮጵያን የማከብራትም የምወዳትም ቤተክርስቲያን እስካለች ድረስ ብቻ ነው። እውነቱን ልንገራቸው። ስጋዬን የምንከባከበው ነፍሴ እስካለች አይደል? ነፍስ ከሌለችማ በድን እኮ ነኝ፣ በድን ነኝ። አንዲት ሀገር ወይም ዓለምን ብላችሁ መጥራት ትችላላችሁ። የእግዚአብሔርን የመንግስቱን ሕግ ወንጌል ተቀብላ ዓለምን ልታድን የተሾመች ቤተክርስቲያን እስካለች ነው ዓለምም የምትድነው የምትኖረው እንጂ ቤተክርስቲያን እስከሌለች ድረስ ዓለምን በሉ ሀገር እንዲሁ ሙት ናት፣ በድን ናት ማለት ነው። በድን ላይ ደግሞ መኖር አይቻልም፣ ይሸታል። በቃ ክርስትና ሞቶ መኖር ነው። ሲገሉን ይሞታሉ እነሱ። እኛ ግን ስንገደል ለመኖር ነው የምንሄደው። ገዳዮቻችን ወደ እግዚአብሔር የሚወስዱ ናቸው። አቡነ ጴጥሮስ ጳጳሱ መስቀላው ባንኔ ጳጳስ እንኩሴ ለክርስቶስ የሞትኩት ኑሮ እኮ እሱ ነው። እኔ እኮ ተገንዤ ሞቻለሁ እኮ ለክርስቶስ። እንኳን እኔ ጳጳሱ እንኳን ያመነው ክርስቲያን መሬቱ ድንጋዩ ሳር ቅጠሉ ለእናንተ እንዳትገዛ ገዝቻለሁ ብሎ መስቀላው ሰገደ። በዘመኑ መስለው የኖሩም እኮ አባቶች ማን ያስታውሳቸው? ግን ሞቱ። ለእውነት የኖሩ አቡነ ጴጥሮስ አልሞቱም፣ ሞተውም አሉ። ሞት ላይ ቀርሰው በሲጃራ፣ በጫት፣ በሱስ፣ በአልኮል በተለያየ ነገር ሰው ይሞት የለ። ወታደር ለጊዜያዊ ገዢ ይሞታል። እኛ ለዘላለም ገዣችን መሞት ሳይሆን መኖር እያቃተን ከሆነ ክርስትናችን ተፈትኖ ወጥቷል። ያን ክርስትና ነው ዛሬ የተነደደ። ዛሬ የሆነው ትናንት ከሆነብን አይበልጥም። ትናንት ብዙ ነገር ቤተክርስቲያን አልፋለች። ዛሬም ከነግራኝ ከነዮዲት ከደደርቡሽ ከፋሺስት ጣሊያን ከሱስንዮስ ዘመን ያልተናነሰ መከራ በእምዬ ኦርቶዶክስ ላይ በጠራራ ፀሐይ በአደባባይ የተፈጸመ ነው። በአደባባይ ካህናት ሲሰደቡ ህዝቡ ደስ ይሏል። አሁን ጳጳሳት ሲሰደቡ ደስ ይሏል። ምን አባት አለ ሲባል ደስ ይሏል። ትናንት ከትናንት ወዲያ ተናደው የተናገሩ ሰዎችን ቪዲዮ እየወሰዱ አይደል አሁን እያሰሙን ያሉ። ሲኖዶስ ሲሰደብ አባቶች ሲሰደቡ ደስ ይሏል። ችግሩ እኮ አባቶች ላይ ነው ሲባል ሰው ደስ ይሏል። ክርስቶስ ግን እንደዚህ ያላደረገ። ችግር ነበረባቸው፣ አዎ ነበረባቸው፣ ግን ህዝቡ ፊት አላዋረዳቸው። ህዝቡን ነው የወቀሰው። ሐዋርያቱ እምነት ቢጎላቸውም እንኳን እናንተ እምነት ካላችሁ የጋኔል ምን ይል ነበር? ይወጣ ነበር። እምነት የላችሁም ብሎ አባረራቸው፣ ሸኛቸው። ሐዋርያቱን ደግሞ ምን ህዝብ አለ ይሄ የማይረባ ህዝብ አለ። እምነት የሌለው ህዝብ እናንተ እኮ ታወጡ ነበር፣ ህዝቡ እምነት ጎሎ ነው አላለም። በእናንተ ችግር ነው። ካህናቱን ለብቻ ህዝቡን ለብቻ የሚገስጽ። እውነት እንነጋገር ከተባለ ምንድነው ክርስትናችን? በዚህ ላይ ያለን ድፍረት ከሳሳ መቀረት ነው የምትፈልጉት እዚህ ዓለም ላይ? የምን መፍራት ነው ክርስቲያኖች? በሞት ላይ የምን ስቅስቅ ብሎ ማልቀስ ነው? በሞት ላይ የምን ደረት መንቃት ነው? በሞት ላይ የምን ጸጉር መላጨት ነው? በሞት ላይ የምን ፊት መቧጠጥ ነው? በሞት ላይ የምን አንገት ማቀርቀር ነው? በሞት ላይ የምን መነፍረቅ ነው? አሁን አልገባንም። መቼ ነው እልል እያልን የምንሸኘው? እንጃ። መቼ ነው ዘምረን የምንሸኘው? አላውቅም። መቼ ነው ነጭ የምንለብሰው? እኔ እንጃ። ሕይወት መቼ ነው የሚገባ? እንጃ። ገና ጥቁር ከላችን ላይ እንሆንኛ? ገና ማዲያት አውጥተን ይሆንኝ በእንባ? እንጃ። ገና አንጀታችን ውስጥ ድንጋይ ከተን ይሆን? እንጃ። በወገኖቻችን ሞት ራሳችንን እስከ መግደል እየደረስን ይሆን? እንጃ። በጽድቅ የተሰናበቱትን እኛ በመመረር ስካር ውስጥ ገብተን ይሆን? እንጃ። የታል የክርስቲያን ወጉ? ሞትን መናቁ ሳንክደው፣ ሃይማኖታችንን ሳንለውጥ፣ ምግባራችንን ሳናጎል፣ ማዕተባችንን እንዳስር፣ እጆቻችንን እንደዘረጋን፣ ባለ ኪዳን መሸለ ቁርባን እንደገሰገስን የሚበልጠው መከራ መጥቶ ሳያስክደን ጌታ ሆይ እባክህ ወደ ረፍት ውሰደን፣ ከድካማችን እናርፍ ዘንድ እባክህ። እቺ የመጨረሻ ሌሊታችን ልትሆን ትችላለች፣ ላትሆን ትችላለች።
ልትሆን እውነት አሰብ የምንሞተው ያው ለመሆን እንደሆነ አውቀን የምንሞተው ለመነሳት እንደሆነ አውቀን የምንሞተው ከክርስቶስ ጋር ለመኖር እንደሆነ አውቀን የምንሞተው ዳግመኛ አዲስ ሆነን ለመሰራት እንደሆነ አውቀን በክብር በውርደት የምንዘራው በክብር ለመነሳት እንደሆነ አውቀን በድካም የምንዘራው በኃይል ለመነሳት እንደሆነ አውቀን ስለ ሞት የምንረዳውን አረዳድ አስተካክለን ልንኖር ይገባል። ክርስቲያኖች በማለዳ ዛሬ ስትወጡ እንደው ግፈኛ ካላላችሁኝ ልመለስ ይችል ይሆን ብላችሁ ታስባላችሁ። ወጥተው የቀሩ የሉም። ልጆቻቸውን ስመው ሳይመለሱ የቀሩ የሉም። ጎበዝ የማይሞቱም ይመስሉ በጣም ተወዷቸው ሰዎች አልሸኛችኋቸው። እንዳትረሱ ስትወጡ ስትተኙ በጣም ግፈኛ ካላላችሁኝ በቀር አንድ ነገር አስታውሱ፣ ትሞታላችሁ። እናንተ ግፈኞች ሆይ ትሞታላችሁ። እናንተ ጨካኞች ሆይ ጨካኙ ሞት ይይዛችኋል። እናንተ አፈራኝ ካን ያላችሁ፣ እናንተ የሰው ብሶት የማይገባችሁ፣ እናንተ ሰው በማስለቀስ የምትኖሩ፣ እናንተ በሚስቶቻችሁ ላይ የምትቀማጠሉ፣ እናንተ ልጆቻችሁን የረሳችሁ፣ እናንተ የምታስተዳድሩት ህዝብን የዘነጋችሁ፣ ጉቦ እየተቀበላችሁ ያስጨነቃችሁ እንዳትረሱ ትሞታላችሁ። ወጣችሁ ማትገቡበት ተኝታችሁ ማትነቁበት ቀን ይመጣል። እንደ ሳቃችሁ አትቀሩም፣ ታለቅሳላችሁ። ኃያላን እንደሆናችሁ አትቀሩም፣ እንዳስጨነቃችሁ አትቀሩም፣ ትሞታላችሁ። ይህን ስለረሳን ነው እኮ ምድርን የኛ ያረግናት። በተውሶ መተን የተቀራመትናት እንዳትረሱ። ለምን ነገስታት አትሆኑም? ለምን ኃያላን አትሆኑም? ለምን ሲያዩዋችሁ የምታሳሱ ቆንጆዎች አትሆኑም? ለምን በሜካፕ አትዋሃዱም? እጅግ የሚያምረው ሽቷችሁ፣ እጅግ የሚያስደንቅ መዓዛችሁ ጭክን ካላልኩ በቀር መሽተቱ አይቀርም፣ ትሞታላችሁ። ለምንድነው ስለ ሞት ስታስቡ የምትፈሩት? ለምንድነው ስለ ሞት ስትሰሙ ብርክ ብርክ የሚላችሁ? ለምንድነው እንደ ሌሎች ጸጉር እየነጫችሁ ፊት እየቧጠጣችሁ ደረት እየደቃችሁ ባርጋጅ እያለቀሳችሁ ሙሾ እያሟሻችሁ ሐዘናችሁ እንደ ድንጋይ ሆዳችሁ ውስጥ ከታችሁ ስትቃጠሉ የምትኖሩት ለምንድነው? እናንተ ክርስቲያኖች ሰው ክርስቲያን ሆኖ የሚሞተው ለመነሳት እንደሆነ አታውቁም እንዴ? ወገኖቼ መቼ ነው በሞት ላይ የምንፎክርበት? መቼ ነው በመቃብር ላይ የምንዘምርበት? መቼ ነው እንደ ክርስቲያን ወግ ለትንሣኤ ስለሞተ በነጭ ልብስ የምንሸኘው? መቼ ነው? እውነተኛ ክርስቲያኖችን መስላለን? እስኪ እንፈታተሽ። ስንቱ ነው በማደያት የተበላው? ስንቱ ነው እግዚአብሔር ጋር የተጣላው በሞት ምክንያት? ስንቱ ነው በመቃብር ምክንያት እግዚአብሔርን በልቡ የቀበረው? ስንቱ ነው ተስፋ ቆርጦ ኑሮ ያቆመው? ለትንሣኤ እንደሞቱ ያላወቅነው ስንቶች ነን ወገኖቼ? አዎ ሐዘናችን ቅጥ ያጣ ክርስትናችን የይምሰል ስለሆነ እኮ ነው በሞት የተሰበርነው፣ በመቃብር ያፈርነው። እንግዲያውስ ክርስቲያን ከሆን እንደ ሐዋርያው እንደ ቅዱስ ጳውሎስ ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳት የታለ? ብለን እንዘምራ። ወገኖቼ የክርስትና ኃይል የመንፈሳዊነት ጉልበት
የቤተ ክርስቲያን የማዕዘን ድንጋይ ትንሣኤ መሆኑን ረሳችሁት? የሰው ልጅ መጀመሪያ መከራ የሚቀበል ከራሱ ነው። በማቴዎስ ወንጌል ምዕራፍ 5 ላይ ባለቤቱ መድኃኔዓለም ኢየሱስ ክርስቶስ እንደተነገረን ጸሩ ለሰብ ሰባ ቤቱ፣ የሰው ጠላቱ የገዛ ቤተሰቦቹ ናቸው። የሰው ጠላቱ የሰው ልጅ የኢየሱስ ክርስቶስ ጠላቱ የገዛ ቤተሰቦቹ አይሁድ ናቸው። ምስጢሩ ግን ምን ማለት ነው? የሰው ልጆች ጠላታቸው የገዛ ሕዋሳታቸው ነው። ቤቱስ ሰባ ቤቱ የተባሉ ቤተሰብ የተባሉ እነማን ናቸው? የራስ ሕዋሳት ናቸው ማለት ነው። ስለዚህ የሰው ልጅ መጀመሪያ መከራ የሚቀበለው ከማን ነው? ከራሱ ነው። ከራሱ መከራ ይቀበላል። ከህሊናው በጥርጥር ይፈተናል። ከልቡናው በተከፍሎ ይፈተናል። በቂም በበቀል ይፈተናል። ነገር ቋጣሪ ይሆናል። ልቡ ስስ ነው የሚሆን። ሰው ሲመንን ወደ ገዳም ሲገባ ልቡ ይሳሳል። ልቡ ይሳሳል ማለት ድሮ ነገር ይችለም የነበረው ኋላ በትንሽ ነገር መቃየም ይጀምራል። እስከሚደላደለው መልሶ ግን ይደላደለታል። ልቡ ይሳሳል። ለምን? በመከራ ነዋሪ ስለሆነ ማለት ሆድ ይብሰዋል ማለት ነው። አጋንንት ያሰቃዩታል። እንቅልፍ ያሰቃየዋል። ደዌ ያሰቃየዋል። እሰግዳለሁ ሲል ያማዋል። በዚህ ሁሉ ችግር መሃል ስለሚኖር ልቡ ስስ ነው። መነኩሴ ሲነኩት ቶሎ ብስጭት ይላል ማለት ነው። ከገዛ ሕዋሳቱ መከራ ይቀበላል። ከገዛ ስጋው የገዛ ስጋው መከራ ያደርስበታል። የማይወደውን ያስብበታል። የማይወደውን ይሰራበታል። ከዕቅዱ ጋር የማይገናኝ ነገር ያሰራዋል። እምቢ ብሎ ጨልጦ ገርኝቶ ማለት ጨልጦ ገርኝቶ እግዚአብሔር መኖርን እያወቀ ፍርድ መኖርን እያወቀ አደራውን እያወቀ ልብሱን እያወቀ የለበሰውን ልብስ እያወቀ የቆውን ክብር እያወቀ የቅናቱን ክብር እያወቀ ክፉ እንዲያስብ ያደርገዋል። ይህ ሁሉ ፈተና አለ። ስለዚህ ልጄ ስትሄድ ራስህን ለመከራ አዘጋጅ። ገዳም መግባት ከፈለግ ከሥጋህ መከራ ለመቀበል፣ ከአጋንንት መከራ ለመቀበል፣ ከወንድሞችህ ከእህቶችህ መከራ ለመቀበል ተዘጋጅ። መከራ የሚቀበለው የሰው ልጅ መጀመሪያ ከማን ነው? ከራሱ ሥጋ ይቀበላል። ሲመንን እግዚአብሔርን ታገሰው መንገዶቹንም ጠብቅ ይላል። እግዚአብሔርን ታገሰው መንገዶቹንም ጠብቅ ያለበት ምክንያት ምንድን ነው? ሕጉን እየጠበቅኩ እግዚአብሔር ግን አይመልስልኝም አትበል ማለት ነው። ዝም ብለህ ባይመልስም ጠብቅ፣ ምክንያቱም መጨረሻ ላይ ይመጣልና። እግዚአብሔር እስከ ዛሬ ቀርቶ አያውቅም፣ ዘግይቶ ግን ያውቃል። ያጎነዲ ከመዘይሁ እንደማይሰጥ ሰው ይዘገያል ይላል። እንደማይሰጥ ሰው ይዘገያል። የሚያዘገየው ደግሞ ትክክለኛውን ጊዜ የሚያውቀው እርሱ ስለሆነ ነው። እሺ፣ አንዳንድ ጊዜ ሕፃናት በእናታቸው ጭን ሆነው እናቱ ፍትፍት ስትጎርስ ይህ ሊቀማ እንደዚህ ይላል። 6 ወር ካልሞላው ግን እናቱ አታጎርሰው። ለምን ይመስላችኋል? ትክክለኛውን የሚበላበትን ጊዜ የምታውቅ ማለት ነው እናቱ ናት። ያን ጊዜ ግን የሚያስፈልገው ምንድነው? ኦት ነው የሚያስፈልገው፣ ወተት ነው የሚያስፈልገው እንጂ እንጀራ ያስፈልገው። ልጁ መቼ እንደሚበላ የምታውቅ እናቱ ናት። ልጁ ግን አምጭላል። ለነገሩ ልጅ እንጀራ ሳይሆን እሳትም አምጭላል። ቀይ ሆኖ ሲያየው ደስ ይለዋል። እንደሚያቃጥል አያውቅም። የወደድነው ነገር እንደሚጠቅመን አናውቅም። እንደማይጠቅመን የሚያውቅ እግዚአብሔር ነው። ስለዚህ እግዚአብሔር የለመነውን ነገር ይተወዋል። ስለምን ከተባለ ትክክለኛውን ጊዜ የሚያውቀው እርሱ ስለሆነ ነው። ከቃሉ ጋር ናችሁ? አሁን ሰው ገዳም በገባ በወሩ ቢበቃ ጥሩ አይደለም? ጥሩ አይደለም ወይ? ሰው ገዳም እንደገባ ወዲያው ቅዱስ ቢሆን በጣም ብዙ እግዚአብሔር ይኖረን ነበር ማለት ነው። ገብቷችኋል? ላይ ማለት ጣዖት ነው የሚሆነው ሰው ማለት ነው። ማለት ሰው ወዲያው ከበቃ ድካሙ አይገባውም፣ የሰው ድካም አይገባውም፣ እንደታበየ ይኖራል ማለት ነው። ለተቸገሩ ሰዎች ያዘው ተማሪ ወዲያው ትምህርት ቤት እንደገባ ትምህርት ቢገባውስ ጥሩ አይደለም? አሁን ሳናጠና ዝም እንደተኛን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ግለጥልኝ ጌታዬ ዕውቀቱ ሁሉ ጭቅት። ከዛ በኋላ ሌላውን ሰው ምንድነው ደንቆሮ እኛ በወርን የጨረስነው እያለ ለሰው ማንራራ እንሆናለን። ጥረን ግረን ስናመጣው የእግዚአብሔር ቸርነት ይገባና አቅማችንም እናውቃለን። እግዚአብሔር ረድቶን እንጂ በእኛ አቅም እንዳልሆነልን እናውቃለን። አንዳንድ ቀን እኮ 4 ገጽ ቃል እግዚአብሔር የሚሸመድል ሰው
አንድ ቀን 3 መስመር ይላል። ለምንድን ነው ሲል አቅሙን እንዲያውቅ በጥበቤ በኃይሌ አደረኩት እንዳይል እግዚአብሔር ያላንተ ወዘእንበሌሰ ኢትብሉ ገቢረ ወኢምንተኒ ያለኔ ምንም ልታደርጉ አትችሉ ብሎ እንደተናገረ ሁልጊዜ በሱ ሕፃን ያለ እናቱ መኖር እንደማይችለው ሰው ያለ እግዚአብሔር መኖር አይችልም። ያንን ሲያስረዳ እግዚአብሔር ባለፈው ነግሬያችኋለሁ። ቅዱስ እንጦንስ ሲናገር እኔ ከእግዚአብሔር ጋር ስኖር እንዴት ሆኜ እኖራለሁ ነው ያለ። እንደ ሕፃን ሆኜ እኖራለሁ። ሕፃን እናቱን ይወዳል። ውሃ ልትቀዳ እንኳን መሬት ላይ ስታስቀምጠው ምን ይላል? ያለቅሳል። ምን ብሎ? በእጆቿ መሆን ፈልጎ ማለት ነው። ሁል ጊዜ ከእግዚአብሔር እጅ በወጣው ጊዜ አልቅሼ ወዲያ ወደ እርሱ መለሳለሁ ማለት ነው። እግዚአብሔርን ሁል ጊዜ ያለሱ መኖር እንደማልችል ታውቄ ወዲያ ወደ እግዚአብሔር መለሳለሁ ለማለት ነው። እና ትዕግስት የሚባለው እግዚአብሔርን መቆየት ነው። እግዚአብሔርን መቆየት ነው። በጊዜው ሁሉንም ነገር ይመልሰዋል። እንግዲህ ኔሮን ማለት በሳይኮሎጂ ትምህርት የሳዲስት የሚባል ሳዲዝም የሚባል በሽታ አለ። ሰው በማሰቃየት የሚደሰቱ ሰዎች ማለት ነው። እና ኔሮን በጣም ጨካኝ ነበረ። ክርስቲያኖችን እንደ ችቦ አብርቶ ነው ሮምን ያቃጠለው። ማለት እሱ በገና ይመታ ነበር። ሮም ስትቃጠል በገና እየመታ በሙዚቃ ራሱን ለማስደሰት ጩኸቱን እንዳይሰማ በጣም ብዙ ሙዚቀኞች ሰብስቦ ይሰማ ነበርና በዛ ሰዓት የሮም አጥሮች ላይ በጣም ባሰቃቂ ሁኔታ ክርስቲያኖች የአጥሩ መብራት ላይ ቆመው ሰውነታቸው በሰም የጧፍ የሚሰራበት ሰም ማለት ነው በሱ ለብሰው እንዲነዱ ያደርግ ነበር እና የሕፃናት የአረጋውያን የወጣቱ ጩኸት ለሱ ምንም አልነበረም። በጣም በጭካኔ በጣም ብዙ ክርስቲያኖችን ገድሏል። ሮምን አቃጥሏል። አቃጥሎ ሲጨርስ ደግሞ በክርስቲያኖች ኃጢአት ነው ሮም እንደዚህ የሆነችው ብሎ ደግሞ መልሶ ለማሳደድና መከራ ለማጽናት ይሞክር ነበር። በቀጥታ መግደል ብቻ አይደለም፣ ደሞዝ አይከፈላቸውም። ሰርተው ለምሳሌ ለብዙ ዓመት ያሰሯቸዋል፣ አይከፍሏቸውም። ደሞዝ ትጠይቅ ከሆነ ደግሞ ክሰሰኝ ይላሉ። ክርስቲያን መሆንን አጋልጥብሃለሁ ይላሉ። ስለዚህ ብዙ ዓመት የለፋበትን ገንዘብ ለመተው ይገደል ነበር። እንደውም የእኛ ትርጓሜ ወንጌል ላይ አንድ ሰው እንደዚህ ደሞዙን ሳይሰጠው ሲያፈጋው ኖሮ መጨረሻ ላይ በቆስጠንጢኖስ ዘመን ሰላም ሲመጣ ይገለኛል ብሎ ፈርቶ ሸሸ ያሱ። በኋላ ነገሩን ሲጠይቁት አይ እንኳን አሁን የዛን የሚጸልይልህ ነበር አንተ ልብ እንዲመለስ ሲሉት በዚህ ተነክቶ ልቡ ነው ወደ ክርስትናው የመጣ እና አባቴ ክርስትና እናት የሚለውን ጽንሰ ሐሳብ የዛንን የጀመሩት እንዴት ነው? አንድ ወላጅ እሱ የሚሞት ከሆነ ልጁ ክርስትናን ሳይማር እንዳይቀር ለሌላው ሰው አደራ ሰጥቶ ይሞት ነበር። ምናልባት እኔ ቀድሜሽ ከሞትኩ አንቺ እኔ ልጅ ተቀብለሽ አደራ እንድታስተምሪልኝ፣ በሃይማኖቱ እንድታጸናልኝ፣ እንድታጸኝልኝ እየተባባሉ እንደዚህ ክርስቲያኖችን ሲሉ ነበር። ተደብቀው መንገድ ለመንገድ ቆሻሻ ጠራጊ መስለው ሕፃናቱ የሚጫወቱ መስለው ነበር ለክርስቲያኖች መልእክት ደብዳቤ የሚያዳርሱት የነበሩት። ሕፃናቱ የሮምን መዝሙር እየዘመሩ ሮማ ፀሐይ የሚል በጣም ወታደሮች ሲሰሙ ደስ የሚላቸው መዝሙር ነበር እና ያንን መዝሙር ሲዘምሩላቸው ያሳልፏቸዋል ማን ኃይሏቸው። ስለዚህ ሕፃናቱ ያንን እያታለሉ ከክርስቲያኖች ከሮማውያን እያመለጡ ለክርስቲያኖች እርስ በርስ መልእክት ያስተላልፉ ነበር። አንዳንድ ሰዎች ይደብቃሉ ክርስቲያኖችን በቤታቸው። ከደበቁ በኋላ ግን የሮም መንግስት ይህን ያህል ብር እሰጣለሁ ሲል አንዳንዶቹ በብሩ ሳስተው አሳልፈው ይሰጡዋል። ምንድነው ወደ ሞት እየሄዱ እንዲዘምሩ የሚያደርጋቸው? ወደ ሞት እየሄዱ እንዲህ ደስታ እንዲሰማቸው የሚያደርገው ምን ቢኖር ነው ብለው በዚህ የተመለሱ ሰዎች አሉ። ህይወታቸውን አይተው አንዳንዶቹ እንደውም እግዚአብሔር ተአምር እንዲያሳይ በእነሱ ሞት በቃ ክርስትና ገደል የገባ እንዳይመስል ተስፋ ያለው ህይወት መሆኑን ለማሳየት አንዳንድ ተአምር እንዲያሳይ ሁሉ ጸልየው የሞቱ ከሰማይ አክሊል ብርሃን ሲወርድላቸው የታዩላቸው ሰዎች አሉ። አንዳንዶቹ ደግሞ ለገዳዮቻቸው ባደረጉት ጸሎት ገዳዮቻቸውን የመለሰዋል። ወገኖቼ በዚህ ዘመን በአንዳንዶች ልባችን ቆስሎ ሊሆን ይችላል። ግድ የለም በፍቅር ልባችንን አስፍተን በመፈተናቸው አዝነን በመውደቃቸው ምራርተን
ታግሰን ልንጸልይላቸው አይገባይው? ጌታችን መቼ መጀመሪያ ጅራፉን አነሳ? ወገኖቼ ጽዋው ሲሞላ እሱ ጅራፍ ያነሳ የለ? ምን አስቸኮለ? ጽዋው ሲሞላ እሱ ይገለብጠው የለ? ምን አጣደፈ? ወገኖቼ የትዕግስቱ ስፋት አይጋባብንም? የርህራሄው ጥልቅነት አይረዳንም? ምዕመናን እንደዚህ እንድንሆን እኮ ነው እግዚአብሔር ያስተማረ። ትቷቸው አልሄደም። ትታችሁን አትሂዱ። ጀርባውን አልሰጣቸውም። ጀርባችሁን አትስጡን። እንዴ ቁጭ ብሎን የተማረው እየመጣን የሰማው። እንደውም ታስታውሳላችሁ ለምጻሙን ካነሳው በኋላ ምስክር እንዲሆነው ራስን ለካህን አሳይ እኮ ነው ያለው። አዎ የተበላሸ ነገር እንዳለ ያውቃል። ስርዓት ግን አይጣስም። ዋናው ጉዳይ አይተው ስለ አንድ ስለ ሁለት ስለ ሶስት ድካሞች ተብሎ ትልቁ ስዕል አይገረደስም። ቁጭ ብሎ እኮ ነው የተማረው። ጉድለታቸውን እያወቀ ወደ እነርሱ እኮ ነው የመራው። ወገኖቼ ወደ እነሱ ነው የመራው። ትታችኋቸው ሂዱ መቻለስኛል። ኦርቶዶክሳውያን ትተናን ሄድን። በአንዳንዶችም አዝነን ስርዓት አንጥስም። በአንዳንዶችም ተከፍተን ቤተ ክርስቲያንን አንተውም። በአንዳንዶች መፈተን እኛም አንፈተንም አብረናቸው። አያችሁ የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ እንኳን ትታችኋቸው ሂዱ እኮ አይደለም ያለው። እሱ ቁጭ ብሎ ከተማረ እኛ እንዴት ነው ትተን ምን ይሄደው? እንዲህ ባለው ጉድለት ሁሉ እሱ ካገለገለ ምዕመናን አስራት በኩራታችንን ማውጣታችንን አናቋርጥም። ጉባኤ መስራታችንን አናቋርጥም። ለቤተ ክርስቲያን መጋደልን አናቋርጥም። ወንጌል መማራችንን አናቋርጥም። ገዳም መሄዳችንን አናቋርጥም። ስለ መፈተናቸው እናለቅሳለን። ይበረቱ ዘንድ አንዳንዶችን ከሳት ነጥቆ እንዲያወጣልን እንጸልያለን። ስለ አንዳንዶችም በቤተ ክርስቲያን ቅዳሴ እንማልዳለን እንጂስ ትተናቸው አንሄድም። ወጣቶች ዛሬም ወደፊትም በሕይወታችሁ ሁሉ መከራ ከገጠማችሁ አንድ ማለፊያ መንገድ ልንገራችሁ። መከራችሁን ከክርስቶስ ጋር አሳልፉ። መከራችሁን ከክርስቶስ ጋር አብራችሁ ተቀበሉት ነው የምላችሁ። እንዴት? ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ይላል፣ ከክርስቶስ ጋር ተሰቅያለሁ። እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። ከክርስቶስ ጋር ተሰቅያለሁ። ብቻዬን ምን አደርጋለሁ አትለው? አብረን መከራ ብንቀበል አብረን ደግሞ እንከብራለን፣ አብረን ደግሞ እንወርሳለን ይላል። አብረሽ አብረን በምስጋና በአኮቴት